የሷ እንዲሁም ሌላው ኢንደሚክ ማማል የሆነው አጥቢ እንስሳ የሆነው ጭላዳ ዝንጀሮን በዚሁ በቀላሉ በጥብቅ ስፍራ ውስጥ ማንኛውም ቱሪስት እንደመጣ ሊያገኘው የሚችል ከዚህ በተጨማሪ እንግዲህ ሚውል ራይዲንግ ኢኮቱሪዝም አክቲቪቲ አለ እሱን እናደርጋለን ማለት ነው አይ ነይ ቅረብኝ ሰላም ውድ ቤተሰቦቻችን እንዴት ናችሁልን እንዴት ሰነበታችሁ እንግዲህ ሳምንታዊ የዋልታ ማምሻ ፕሮግራማችን እነሆ ተጀምሯል ዛሬ እንግዲህ ለየት ባለ መልኩ እንደምታዩን በዋልታ ስቱዲዮ አይደለም የተገኘ ነው የት ነው የምንገኘው እንዲ ያለን እሳት ከፊታችን አለ በጉደኛ ብርድ ውስጥ በጣም በከባድ ብርድ ውስጥ በመንዝ ጓሳ የማህበረሰብ ጥብቅ ስፍራ ከመዲናችን አዲስ አበባ 260 ኪሎ ሜትሮችን ተጓጉዘን መተናል እንደምታየው በጣም ብርዳማ ነው ዛሬ ወፍራል በሳምንት ውስጥ ምንድነው የቀየረህ እንደዚህ ያስወፈረ ነገር ሚስጥሩ ምንድነው ያለው ልብሶችን እቆጥራለሁ 6 ልብስ ምን አደራርቤ ማሳየት ፈልጋለሁ የለበስኳቸው ልብሶች ብዛት እባክህ አረ በጣም 6 ልብስ ይሆናል ውስጥ አደራርቤ ያለው እኔ እንዲህ ውፍረትህን እኮ ማንንም አያውቀውም እንዲህ ከመቼው ዲኑ ባንድ ሳምንት እንዲወፈረው ይሉ ይሆናል ተመልካቾች እንግዲህ ሚስጥሩ ምንድነው ሚስጥሩ እንግዲህ የደራረበው ልብስ ነው ብርዱን ለመከላከል ኃይለኛ ብርድ ነው ያለው እንግዲህ አለባበሳችን በተወሰነ መልኩ ለማስተካከል ሞክረናል በእሳትም ለመታገዝ ሞክረናል እንደዛም ሆኖ ግን ያለንበት ቦታ በጣም ኃይለኛ ቅዝቃዜ አለ በዚህ የማህበረሰብ ጥብቅ ስፍራ ውስጥ በሚገርም ሁኔታ ማህበረሰቡ ጠብቆ ያቆየው ጠብቆ የያዘው በሀገራችን ኢትዮጵያ ብቻ የሚገኙ ብርቅዬ እንስሳቶች ብርቅዬ አዕዋፋቶች የሚገኙበት ቦታ ነው እንዲሁም ደግሞ በከፍተኛ ስፍራ ውስጥ ብቻ የሚበቅሉ እጽዋቶችም ይገኛሉ እዚህ ቦታ ከተገኘን አይቀር በርካታ ጉዳዮችን ከማለዳ ጀምረን ያየናቸው ጉዳዮች ምንድናቸው የሚያስደስቱ የተፈጥሮ ስጦታዎችን ማህበረሰቡ የሰራቸውን አስደሳች ነገሮች ሁሉ ለውድ ተመልካቾቻችን ቆንጆ አድርገን ዛሬ በማምሻንካችሁ እንላለን በደንብ ነው የምናሳያቸው እኛ እንግዲህ ቀደም ሲል ቀን ላይም የተወሰኑ ተመልክተናል በርካታ ነገሮች ደግሞ እንደውም እድለኞች ናችሁ ተብለናልኛ በርካታ እንስሳትን አይተናል የዱር እንስሳትን እጅግ ብርዳማ በጣም ደስ የሚል ሁኔታ ጤንነትሽን የምትጠብቂበት ስፍራ ላይ ስፖርት እየሰራን የዋልንበት ያው እስካሁን እንግዲህ ስፖርት የተወሰነ እየተንቀሳቀስን እስከንገባ ድረስ ወደ ማምሻ ስፖርቶችን እንቅስቃሴዎችን ስናደርግ ነበር እሳትም እዛ ጋር ስንሞቅ ነበር እንግዲህ እሳት የማይሆን ነው በትክክል እንግዲህ ተመልካቾችም እሳቱን ያዩታል እኛም አለን ከዛ ባሻገር ግን የተገኘንበት ስፍራም የማህበረሰብ እንግዲህ ጥብቅ ስፍራ ነውና ብዙ ነገሮች አሉ ቀደም ሲል ነግረህናል ብዙ እናሳያቸው ብዙ እና በዚሁ ባጋጣሚ ደግሞ በቀራጻችንም መሃል ሊያልፉም ይችላሉ እንጠብቃለን ይሄ የሚያልፉ እንግዲህ አትፍራ እኔ እንደውም ላደባው አሉ ካልናቸው እንስሳቶች አሉ ካልናቸው እንግዲህ እዚህ የሚገኘው በርካታ ነገሮች አሉ ተብለናል ቀደም ቀን ላይ እንግዲህ ጭላዳ ዝንጀሮን ተመልክተናል ቀይ ቀበሮም ነብርም አለ ያው ጅብም አለ ስለዚህ በዚህ አካባቢ እንግዲህ በከቢሉ ድንገት እንዳደነግጡ ተመልካቾች እኛ ለምደናል በነገራችን ላይ እኛ አዳፕት አድርገናል እንግዲህ ዚሆነን ማለት ነው ለማንኛውም ውድ ተመልካቾች እንግዲህ ይሄንን ቆንጆ ቆይታ እናንተም ከኛ ጋር ቆይታ አድርጋችሁ እንድትመለከቱን እንጋብዛለን ዋልታ ማምሻችን በይፋ ተጀምሯል እንግዲህ ከመንዝ ጓሳ ማህበረሰብ ጥብቅ ስፍራ ዓለም ፀሐይን ያለምና ኒዮ ቢሆነኝ ከዋልታ ቴሌቪዥን የቀረጻ ባለሙያዎቻችን ጋር እዚህ ተገኝተናል ቆንጆ ጉዳዮችን ነው ዛሬ የምናስመለክታችሁ ከማለዳ ጀምረ ምን ጉዳዮችን ስናይ እንደዋለን ለናንተ የምናስመለክት ይሆናል ነገር ግን የማህበረሰብ ጥብቅ ስፍራስ ምንድነው እዚህ አካባቢ ያሉት ተፈጥሮች ምን ይመስላሉ ማህበረሰቡስ ምን ያደረገ ነው የተፈጥሮ ጸጋ ምን ይዟል የሚለውን መለስ ብለን ከመሸጋገሪያ በኋላ ከእንግዳ ጋር የምንጫወት ይሆናል ነገር ግን ዛሬ ተመልካቾቻችን እኛ የደረስንበት ቦታ በሙሉ ይደርሳሉ እኛ ያየነውን ባይናችን ያየነውን በሙሉ እናሳያቸዋለን በትክክል ስለዚህ ምንድነው ያላችሁ አማራጭ ቁጭ ብለው እንግዲህ ዋልታ ማምሻ እስኪያልቅ ድረስ አብረውን መከታተል ነው ያየነውን ታያላችሁ የደረስንበት ቦታ ሁሉ ትደርሳላችሁ አብራችሁን ቆዩ
ተመልሰን ተገናኘን። ማምሻችንን እየተከታተላችሁ ነው። ማምሻችን ደግሞ ከዚህ ከመንዝ ጓሳ የማህበረሰብ ጥብቅ ስፍራ ወደ እናንተ እየደረሰ ይገኛል። ቆንጆ ጉዳዮችን ዛሬ ለእናንተ ለውድ ተመልካቾቻችን እያስመለከትን ነው ቆይታ የምናደርገው። ነገር ግን ከዛ በፊት ስለመጣንበት ስፍራ ደግሞ ማወቅ ያስፈልጋል ብለን እንግዳ ጋብዘናል። እንግዳችን ደምስ ማሞ ይባላል። ወጣት ስለሆነ እንግዲህ አንተ እያልን ነው የምናወራው። ከሱ ጋር ነው ቆይታ የምናደርገው አይደል? በትክክል እንኳን ደህና መጣ ደምስ። እንኳን ደህና ቆያችሁ። እንኳን ደህና መጣ ያው ነው እንግዲህ አሁን ቤታችን አድርገናል። አሁን ስቱዲዮአችን ገንብተን እንግዲህ ቤታችን አድርገናል። ስለቆጠራችሁት ነው በቃ እንግዲህ እዚሁ የቤቱ እንትናችሁ ማለት ነው እናንተ የለጁ እንደው የተገኘንበት ስፍራ የመንዝ ጓሳ የማህበረሰብ ጥብቅ ስፍራ ነው። ስለዚህ የማህበረሰብ ጥብቅ ስፍራ እስኪ ንገረን፣ መቼ ነው የተመሰረተው? በጣም በርካታ 100 ዓመታትን ሁሉ ያስቆጠረ ስፍራ እንደሆነ አንዳንድ ጉዳዮችን እየሰማን ነበር። ግን ተመልካቾቻችን ጋር እስኪ እንድንጨዋወትበት መቼ የተመሰረተ ይህ ስፍራ? እንግዲህ የመንዝ ጓሳ ማህበረሰብ ጥብቅ ስፍራ ከ17ኛው ክፍለ ዘመን ጀምሮ ለረጅም ዓመታት ሲጠበቅ የነበረ የማህበረሰብ ጥብቅ ስፍራ ነው። ከ450 ዓመት በላይ ሲጠበቅ የቆየ የማህበረሰብ ጥብቅ ስፍራ ነው። ይህም ሲባል እንግዲህ የመንዝ ጓሳ የማህበረሰብ ጥብቅ ስፍራ ከምስራቅ አፍሪካ ከሰሃራ በታች የመጀመሪያዎቹ ጥብቅ ስፍራ ከሚባሉት ውስጥ አንዱ ነው ማለት ነው። የማህበረሰብ ጥብቅ ስፍራ ስንል ግን ምን ማለታችን ነው? እስቲ ለተመልካቾችም ግልጽ ለማድረግ እንግዲህ የማህበረሰብ ጥብቅ ስፍራ ማለት በአካባቢው ህብረተሰብን በማሳተፍ የሚጠበቅ የማህበረሰብ ጥብቅ ስፍራ ነው። የመንዝ ጓሳ የማህበረሰብ ጥብቅ ስፍራ ማህበረሰቡ የሚጠብቀው ከዛ ደግሞ የሚገኘውንም ጥቅም ቤኔፊት ሼሪንጉን ለማህበረሰቡ የሆነ ከዛ በጥበቃውም ቤኔፊት ሼር በማድረግ ወይም ተጠቃሚነቱም ማህበረሰቡ የሆነ በሁሉም ነገር ህብረተሰቡን ያሳተፈ ማለት ነው። ኮሚኒቲ ቤዝ ኮንዘርቬሽን ኤሪያ ወይም ህብረተሰቡን ያሳተፈ ማለት ነው። ያው ግን በዚህ አጋጣሚ ብርዱ ትንሽ ከበድ ያለ ነውና እስቲ ስለ ብርዱ እንዴት ቻላችሁት? ለምዳችሁት ነው? እኛ እንግዲህ እሳት ስር ነበር። ቅድም እንግዲህ ያየህን ነበር። ተመልካቾች አላዩንም። እንደውም በጣም በእሳት ሞቀን የተመለስ ነውና እስቲ ስለ ቅዝቃዜው ያው እንግዲህ ወደ ፊልድ ወጣ ጥንል ወይም ቱሪዝም እንግዲህ አድቬንቸር አንዱ የቱሪዝም ፓርት ነው ወይም አንዱ የቱሪዝም ታይፕ ነው። ስለዚህ ብርዱ አንዱ አድቬንቸር ነው ማለት ነው። ስለዚህ ያው ወጣ ስትሉ ትለምዱታላችሁ ማለት ነው። ብርዱ ያው እንግዲህ እንደሚታየው ያን ያክል ብዙም የበረደኝ አልመስልም አይደል? አንተ አልበረደም እንዴ? እንግዲህ ያው ይለመዳል። ስለዚህ እንደ አድቬንቸር ከወሰዳችሁት ደግሞ ያን ያክል ብዙም እንትን የሚል አይደለም። ላይ በጣም ነው ደስ ተወዳጅ ነገር መሆን አለበት። አድቬንቸር ቴከር መሆን አለባችሁ ማለት ነው። ስለዚህ ይሄን ይመስላል። ወስደነዋል እኛም እንዴ በደንብ ተቀብለነዋል። የማህበረሰብ ጥብቅ ስፍራ ምንድነው የሚለውን ሲነግረን ነበርና እንደው በዚሁ አጋጣሚ መጀመሪያ ላይ ማለዳ ላይ ተነስተን በዚህ የማህበረሰብ ጥብቅ ስፍራ ውስጥ ምን ነገሮች አሉ፣ ተፈጥሮ እንደው ምንድነው የሰጠችው የሚለውን እየቃኘን ነበር አይደል? ለምን እሱን መጀመሪያ ለተመልካቾቻችን ለምን አንጋብዛቸውም? እሱን እኔ እንደውም ከኋላ የሚመጣ ነገር ካለ እንጠብቅ ወይስ እንዴት ነው? ቀን ያየነውን እንይያልን ነበረ። ግን ተመልካቾቻችን ያው ቀደም ሲል እኛ ቀን ላይ ጎብኘት አድርገው ነው ነበር እዚህ አካባቢ ላይ ምን ይገኛል፣ ምን ነገሮች አሉ የሚለውን ደግሞ ቃኝተን ነበር። እሱን ተመልክተን እንመለሳለን። ነገር ግን ከእንግዳችን ጋር ጨዋታችን ይቀጥላል። አሁን በኋላም ላይ እዚህ አካባቢ ያሉትን ነገሮች በደንብ እናነሳለን። ማለዳ ላይ ግን ተፈጥሮ ምንድነው የለገሰችው የሚለውን ቃኝተናል። እሱን እንጋብዛችሁ። ውድ ቤተሰቦቻችን ማምሻን የተከታተላችሁ ነው የምትገኙት። አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። ዛሬ እንግዲህ ማምሻለን እንጂ በማለዳው ተነስተን እንግዲህ ተገናኝተናል። የት ነው ያለ ነው? እንግዲህ እንኳን ወደ መንዝ ጓሳ የማህበረሰብ ጥብቅ ስፍራ በደህና መጡ የሚል አቀባበል ተደርጎልናል። ስለዚህ ዛሬ ይህን የማህበረሰብ ጥብቅ ስፍራ ምን ይመስላል፣ ተፈጥሮ ምን ሰጥተዋለች ብለን ልንቃኝ ነው። አስጎብኛችን እንደምትሰማውም እዚሁ አብሮን አለ። ቆንጆ ቆይታ ይኖረናል አይደል? ጉዟችን ይቀጥላል። አብራችሁ ነው። እንግዲህ አሁንም በድጋሚ እንኳን ወደ መንዝ ጓሳ ማህበረሰብ ጥብቅ ስፍራ በሰላም መጣችሁ እያልኩ እንግዲህ የመንዝ ጓሳ ማህበረሰብ ጥብቅ ስፍራ ከ17ኛው ክፍለ ዘመን ጀምሮ ሲጠበቅ የነበረ በአካባቢው ህብረተሰብ የራሳቸውን መመሪያ አውጥተው ድሮ በፊት ቄሮ ሲስተም ይባል የነበረ በዛ ሲስተም ሲጠበቅ ቆይቶ
የቆየ የማህበረሰብ ጥብቅ ስፍራ ሲሆን አሁንም በዙሪያው ያሉ 9 ቀበሌዎች የራሱ የሆነ የመተዳደሪያ ደንብ በማውጣት ማኔጅመንት ፕላንን በማዘጋጀት እነዚህ በዙሪያው ያሉ ቀበሌዎች እየተጠበቀ የማህበረሰቡ ጥብቅ ስፍራ ለህብረተሰቡ እስካሁን ድረስ ተደራሽ እንዲሆን አድርገዋል ማለት ነው። እንግዲህ ሲተዳደር በፊት የነበሩ ህጎች ጠንከር ያሉ ነበሩና የማህበረሰብ ጥብቅ ስፍራው ምንም ጉዳት ሳይደርስበት እስከዚህ ለአሁኑ ትውልድ ተደራሽ አድርገውታል ማለት ነው። ይህ ጥብቅ ስፍራ ለረጅም ዓመታት በመጠበቁ እንግዲህ በውስጡ የተለያዩ የዱር እንስሳት እንዲኖሩ እጽዋቶቹ እንደተጠበቁ ባዮዳይቨርሲቲው ራሱን ሰስቴን እያደረገ ቀጣይነት ኖሮት እዚህ እንዲደርስ ሆኗል ማለት ነው። እንግዲህ የመንዝ ጓሳ ማህበረሰብ ጥብቅ ስፍራ በመጠበቁ ለተለያዩ የዱር እንስሳት እንደ መጠለያነት ያገለግላል ማለት ነው። የመንዝ ጓሳ ማህበረሰብ ጥብቅ ስፍራ እንግዲህ ወደ 22 የሚደርሱ አጥቢ እንስሳቶች በውስጡ ይገኛሉ። ለነዚህ መጠለያ ነው ማለት ነው። የኢትዮጵያ ቀይ ቀበሮ በኢትዮጵያ ብቻ የምትገኘው ወይም ኢትዮጵያን ወልፍ ብለን የምንጠራት የሷ እንዲሁም ሌላው ኢንደሚክ ማማል የሆነው አጥቢ እንስሳ የሆነው ጭላዳ ዝንጀሮም በዚሁ በቀላሉ በጥብቅ ስፍራ ውስጥ ማንኛውም ቱሪስት እንደመጣ ሊያገኘው የሚችል መሆኑና ሌሎችም ወደ 22 የሚደርሱ አጥቢ የዱር እንስሳቶች በጥብቅ ስፍራ ውስጥ ይገኛሉ። ወደ 114 የሚደርሱ አዕዋፎችን በዚህ በጥብቅ ስፍራ ውስጥ ይገኛሉ ማለት ነው። ከነዚህ ውስጥ 14ቱ በኢትዮጵያ ብቻ የሚገኙ አዕዋፍቶች ናቸው ማለት ነው። እንደ አንኮበር ሴሪን የመሳሰሉት በጥብቅ ስፍራ ውስጥ ይገኛሉ ማለት ነው። በጣም የሚገርምና ድንቅ እይታ ያለው መልክዓ ምድራዊ አቀማመጥ ላይ ነው ያለነው፣ ከፍታ ላይ። እስቲ ስለዚህ ቦታ እንግዲህ ያው ከሎጅ ጀምሮ የተለያዩ ካምፕ ሳይቶች እስከምንደርስ ድረስ የሚያምር እይታን እየተመለከትን የተለያዩ ቪው ፖይንቶች ያሉበት ቦታ እንደምትመለከቱት ከዚህ ጀምሮ እስከ አጣዬ ድረስ እስከ ይፋት ቀጣና የሚባለው ማለት ነው እስከ አፋር ድረስ ነው የሚታየን። እንግዲህ ያው አየሩ እስከሚከለለን ጉም እስከሚመስል ድረስ እይታዎች ይታዩናል ማለት ነው በረጅሙ። ከዛ በተጨማሪ እንግዲህ ይሄ የምትመለከቱት የተለያዩ ሸንተረሮች ወንዞች ያሉበት ነው። ይሄ ማለት የጥብቅ ስፍራው ወደዚህ በኩል ወደ አዋሽ ነው የሚፈሰው። ስለዚህ ይሄ ጥብቅ ስፍራው ለረጅም ዓመት በመጠበቁ ምክንያት ስፖንጅ ነው መሬቱ። ስለዚህ ውሃን አምቆ የመቆየት አቅም ስላለው ዝናብ ሲጥል፣ ስለዚህ በዚህ አካባቢ ያሉ ህብረተሰቦች በመስኖ የተለያዩ ውሃን በቀላሉ ለማግኘት ይረዳቸዋል ማለት ነው የጥብቅ ስፍራው መጠበቅ። ምን ያህል ወንዞች እንደው ስለ ምንጮቹም ንገረን እስኪ። እንግዲህ በመንዝ ጓሳ ማህበረሰብ ጥብቅ ስፍራ ውስጥ ወደ 26 የሚደርሱ ወንዞች እና 26 ምንጮች ይገኙበታል። ይሄም የሁለት ወንዞች ገባር ነው መንዝ ጓሳ ማህበረሰብ ጥብቅ ስፍራ። ወደዚህ በኩል እንደምታዩት ወደ አዋሽ ይፈሳል፣ በዚህ በጀርባችን በኩል ደግሞ ወደ አባይ ይፈሳል ማለት ነው። ስለዚህ ወደ መሃል ሜዳን አልፎ የሚሄዱ ወንዞች በዛ ዙሪያው በዛ ወደ ታችኛው መንዝ መሃል ሜዳን አልፎ ወደ የሚወርዱ ወደ አዳባይን የሚቀላቀሉ ወንዞች ናቸው ማለት ነው። ስለዚህ ለነዛ አሴ ካችመንት ኤሪያ የመንዝ ጓሳ ማህበረሰብ ጥብቅ ስፍራ ከፍተኛ ጠቀሜታ ነው ያለው ማለት ነው። ደክሞኝ ነበር። ትንሽ አረፍ ብለን ደግሞ ብናወራ። እዚህ ውስጥ ምንም ነገር የለም ብንቀመጥበት? ምንም ነገር የለም። እዚህ ያው ቀዝቃዛ ስለሆነ እባብ አውሬ የተወሰነ ነገር እንትን የሚለው
ጠራኸው? የለም ብቻ የለም ምንም የለም። እስቲ እነዚህ እንግዲህ ከበውናል በሚያምር ሳር ልበለው እኔ ተከበናል። እስቲ ስለዚህ ሳር ጓሳ ነው የሚባለው አይደለ? ይሄ ጓሳ ነው የሚባለው። እንግዲህ ይሄ አጠቃላይ የመንዝ ጓሳ ማህበረሰብ ጥብቅ ስፍራ 7800 ሄክታር ይሸፍናል። ስለዚህ ሰፊውን ቦታ ደግሞ የሚሸፍነው ከእጽዋት አንፃር ሰፊውን ፐርሰንት የሚይዘው የጓሳ ሳር ነው ማለት ነው። እንግዲህ ከዚህ በተጨማሪ እንግዲህ የተለያዩ እጽዋቶች በጥብቅ ስፍራ ውስጥ ይገኛሉ። በኢትዮጵያ ብቻ የሚገኙ እጽዋቶችን ስንመለከት እንደ አመጃ፣ ኮሶ፣ ጅብራ የመሳሰሉት ብርቅዬ እጽዋቶች ይገኙበታል። ኢትዮጵያ ውስጥ ብቻ የሚገኙ ማለት ነው። እንዳጠቃላይ በመንዝ ጓሳ ማህበረሰብ ጥብቅ ስፍራ ውስጥ ከ96 በላይ የእጽዋት ዝርያዎች ይገኛሉ። እንግዲህ ከነዚህ መካከል የተለያዩ ጠቀሜታ ያላቸው ለመድኃኒትነት የሚውሉ እጽዋቶች ይገኙበታል። እንግዲህ አጠቃላይ ሽፋኑን ስንመለከት የመንዝ ጓሳ ማህበረሰብ ጥብቅ ስፍራ የደጋ አካባቢ እጽዋት ወይም አፍሮ አልፒን ኢኮሲስተም የሚለውን ነው እንደዚህ ያ ነው የሚሸፍነውና አጠቃላይ ሄክታሩ ይሄ ነው። ከዛ ደግሞ ከፍታው ደግሞ የመንዝ ጓሳ ማህበረሰብ ጥብቅ ስፍራ ከ3200 እስከ 3700 ይደርሳል ማለት ነው። በስማ እንግዲህ 3700 ማለት በጣም ከፍታ ላይ ነው ያለነው። እየበረርን ነው ከትኑ ጋር አየሩም ያበራል። እንግዲህ ከፍተኛ ቦታው አሁን ያለንበት ሳይሆን የቀጣዩ ካምፕ ሳይት የሚገኝበት መዘና ተራራ የሚባል አለ። እዛ የሁለተኛው ካምፕ ሳይት ጋር ያ ከፍተኛ ቦታው ነው ማለት ነው። አሁን ያለንበት ወደ 3365 አካባቢ ነው ያለነው። 400 ይጎለናል። 400 ገና ደረስንም። ከትንሽ ደቂቃ በኋላ ደግሞ እንጨምራለን ማለት ነው። ከትንሽ ጉዞ ቦታ የሚወራው ወሬ ሁሉ በነፋሱ ይመጣል ማለት ነው። በደንብ ይሄ እየመጣ ነው እየደረሰ ነው። እንግዲህ ከታች ከአጣዬ በኩል የሚነፍስ ነፋስ እዚህ ድረስ ይደርሳል ማለት ነው። እንግዲህ ማረፊያው እዚህ ነው ማለት ነው። ከታች ተብሎ እንዲህ ሲታይ ራሱ እኮ ይሄ ጤፍ አይመስልም? እንግዲህ ተመልካቾች ሲያዩ ጤፍ ውስጥ ነው እንደነዚህ ሰዎች የተቀመጡት ሊሉን ይችላሉ። ግን ደግሞ ይሄ ጓሳ እንግዲህ በዚህ በማህበረሰቡ ዘንድ እንግዲህ በጣም እንደሚጠቀሙበት ሰምተናል ቅድምምና ለበርካታ አገልግሎት በጣም ቁርኝት አለው ተባለን። ጓሳና እዚህ መንዝ አካባቢ ያለው ማህበረሰብ እስቲ ያለውን ጥቅም ምን ይደረጋል አሁን በዚህ ነገር እንደው በዛውም ደግሞ ምን አይነት የጓሳ አይነቶችም ይለያያሉ ሲባልም ሰምተናልና እነሱንም ጥቅሙንም እስኪ አንተ ላይ ነገር የዚህ አካባቢ ህብረተሰብ ጓሳውን በማጨድ ጓሳውን በመሸጥ ይጠቀምበታል። ምክንያቱም 2 አመት ከ10 ወር ሲሆን ይታጨዳል ማለት ነው። እንዲታጨድ ይፈቀዳል ማለት ነው። ስለዚህ ያንን በመሸጥ ገንዘብ ያገኛሉ። እንደውም አንድ አባባል አላቸው፣ ጓሳ ልብሳችን፣ ጉርሳችን፣ ቁርሳችን ይላሉ የዚህ አካባቢ ህብረተሰብ ማለት ነው። ምክንያቱም እንግዲህ ጉርሳችን ማለት በጥብቅ ስፍራው ውስጥ ያለውን ይሄንን ጓሳ በማጨድ ይሸጣሉ ሲፈቀድ ማለት ነው። ያንን ሸጠው ለተለያዩ ነገሮች ያውሉታል ማለት ነው። ስለዚህ ጉርሳቸው ሆነ ማለት ልብሳችን ማለት ቤታቸውን ይሰሩበታል። ቤቱ ሙሉ በሙሉ የሚሰራው ከጓሳው ነው ማለት ነው። ግንባቸውን ሲገነቡ ሲሚንቶ አይጠቀሙ። ስለዚህ ጭቃውን ከዚህ ጋር በማዋሃድ እንደ ገለባ በማድረግ ቤታቸውን የሚመርጉት የሚለስኑት ከዛ ጭቃው እንዲያያዝ ያደርጋል ማለት ነው። ከዛ ግንብ ይገነባሉ። ከዛ ጣሪያ ሲሰሩ ደግሞ ጣሪያውን በጓሳ ገመድ ነው የሚያስሩት ማለት ነው። ከዛ በኋላ ደግሞ የሚከድኑት ከላይ በጓሳ ሳር ነው ማለት ነው። ሁሉ ነገር በጓሳ ሆኗል። ጓሳ ሁሉ ነገራቸው ስለሆነ ጓሳ ልብሳችን ጉርሳችን ብለው ይጠሩታል ማለት ነው። እኛ እንደውም እንደቀላል ተቀመጥንበት። ይሄን ያህል ጥቅም ያለበት የተለያዩ ናቸው ወይስ አንድ አይነት ነው ያለው የሳሩ ዝርያ? ጓሳ ብቻ ሳይሆን የተለያዩ የሳር ዝርያዎች ይገኙበታል በጥብቅ ስፍራው። ግን እንዳጠቃላይ ጓሳን የሚመስሉ እጽዋቶችን ስንመለከት አንደኛ ይሄ የምንመለከተው ፌስቱካ ግራስ የምንለው ጓሳው ነው ማለት ነው። ሁለተኛው ድርፍ ብለን የምንጠራው አለ ተለምዶ ማለት ነው በአካባቢ ወይም በእንግሊዘኛው ካሬክስ ፌስቸሪ ብለው ይጠሩታል። ከዛ አካባቢ ደግሞ ትንሽ አፈር አነሳሉ አካባቢውና ወደ ላይ ወደ ተራራው ላይ ስንወጣ ገጨሬ ብለው የሚጠሩት የጓሳ ዝርያ ይገኛል።
እንግዲህ ከዚህ በፊት እንዳልኳቸው የኢኮ ቱሪዝም አክቲቪቲ በመንዝ ጓሳ ውስጥ የሚደረጉ በርካታ ኢኮ ቱሪዝሞች አክቲቪቲ ይገኛሉ። ከነዚህ መካከል በርዶችን ከ114 በላይ የአዋፍ ዝርያዎች አሉ። እነዛን ማየት የሚፈልግ ቱሪስት በርድ ዎች ማድረግ ይችላል ማለት ነው። ዋይልድ ላይፍ ቪዊንግ ከዛ ትሬኪንግ አለ፣ ጉዞ አለ፣ የእግር ጉዞ፣ ማውንቴን ሃይኪንግ የመሳሰሉት ኢኮ ቱሪዝም አክቲቪቲ ሲገኙ እንግዲህ አሁን ጉዞን እያደረግን እንገኛለን። ከዚህ በተጨማሪ እንግዲህ ሚውል ራይዲንግ ኢኮ ቱሪዝም አክቲቪቲ አለ፣ እሱን እናደርጋለን ማለት ነው። ኦ ልንወጣ ነው። ስለዚህ ሰላም እንዴት ናችሁ? ሰላም ናችሁ? እነዚህ ነገሮች እንዴት ነው ላለመደ ሰው ጸባያቸው እንዴት ነው? ባህሪ አይለዩም? ለጸባየኛ ሰው የሚያስፈልገው የቱ ነው? እኔ ጸባየኛ ነኝ፣ ለሱ ትንሽ ባህሪ ስለሚያስቸግር አይ ነው ይቅርብኝ። ሁለቱም ጥለውኝ ሄደዋል። እኔ በእግር እከተላቸዋለሁ፣ ችግር የለም። እኔ ጎበዝ ነኝ፣ ጠንካራ ነኝ። እንግዲህ በመንዝ ጓሳ የማህበረሰብ ጥብቅ ስፍራ ውስጥ ከምናደርጋቸው ኢኮ ቱሪዝም አክቲቪቲዎች ውስጥ አንዱ የሚውል ራይዲንግ ነው። እንግዲህ ጋዜጠኛችን ፈርታለች፣ እኔ ግን በዚህ መንገድ እየተንቀሳቀስኩ ነው። ጉዞ ያማረ የሚሆነው ብዙ ጊዜ ያው ረጅም ጉዞ ስለምንጓዝ በበቅሎ ነው የሚሆነው። እንግዲህ የሰለጠኑ በቅሎች አሉ ለእንግዶች የሚሆኑ ማለት ነው። በቀስ ብለው እንግዲህ ጉዞውን ቀላል ያደርጉታል ማለት ነው። እኔ ፈሪ ስለሆንኩ ነው፣ እኔ አመኛለሁ ፈሪ ስለሆንኩ ነው እንጂ የሰለጠኑ እንደሆኑ ያስታውቃሉ። በጣም ጨዋ ናቸው። እንደውም ስፈራገጥ ስለ ራሱ ዝም ነው ያሉኝ እና ባህሪያቸውን በዚሁ ራስ ተረድቻለሁ። ለሞርዱ ላይ ይመስለኛል። በቃ በዚሁ አዲስ አበባ ግባ። እኔ ጠንካራ ነኝ በእግሬ። ምን ያህል አገልግሎት የሚሰጡ ምን ያህል በቅሎች አሉ? 12 በቅሎች አሉ። ወንዱም ደግሞ ቃደ በጫን የሚያገለግሉ አህዮችም እንደዚሁ በተመሳሳይ አሉን። ስለዚህ በእነዚህ አገልግሎት እንሰጣለን ማለት ነው። እንዴት ነው እግረኝነት? እንዴት ነው? በጣም ተመችቶኛል። የለመድኩት እኛ እንግዲህ ይሄው በበቅሏችን በጣም ረጅም መንገዶችን በምቾት መጣን። አንቺ ግን በቅሎን ከመፍራትሽ የተነሳ ያው ረጅም መንገድ በእግርሽ መጣሽ። አሳዘነችኝ። እስቲ ደግሞ ትረፍ በቅሏ በሚል አሳዘነችኝ የሆነ መግቢያሽ። በጣም ደስ ይላል። ቆንጆ ቆይታ ነበረን። እዚህ በመንዝ ጓሳ የማህበረሰብ ጥብቅ ስፍራ ውስጥ የሚገኙ አዋፋቶች፣ እንስሳቶች እንዲሁም ደግሞ ተፈጥሮ አጠቃላይ ምን ሰጥታለች የሚለውን ቃኘን። በበቅሎም ተጓጓዝን። በእርግጥ ዓለም ፀሐይ ፈርታለች። ለሌላ ጊዜ ሞክራለሁ። ለሌላ ጊዜ ተለማምደሽ ትመጫለሽ። ተለማምጄ እመጣለሁ። ይሄ መጀመሪያ ሲሙሌተር ላይ የበቅሎ ሲሙሌተር ላይ ተለማምደሽ ስትመጪ ትለምጃለሽ ብዬ ተስፋ አድርጋለሁ። ማምሻችን ይቀጥላል። አሁንም አብራችሁን ቆዩ።